ጤና ይስጥልኝ ውድ የኢትዮጵያ ቻናል ቤተሰቦቼ እንደምን አላችሁ? እግዚአብሔር ይመስገን እኔ ከነመላ ቤተሰቦቼ እጅግ በጣም ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ዛሬም ማጠር ባለች መልእክት ተመልሻለሁ። በቀደም በዚሁ ቻናል ላይ በጽሁፍ የጠቀስኩት አንድ ነገር ነበረ። የሳጥናኤል ጎል ኢትዮጵያ የሚለው መጽሐፍ በፕሮቴስታንቶች ተጠልፏል ብዬ በአጭሩ የጠቀስኩላችሁ ሐሳብ ነበረ። እሱ ላይ ትንሽ የድምጽ ማብራሪያ ለመስጠት ነው የመጣሁት። በቀጥታ ወደ ጉዳዩ ልግባ። እንደሚታወቀው የሳጥናኤል ጎል ኢትዮጵያ የተባለው መጽሐፍ ከ2007 ዓ.ም ጀምሮ ቁጥር 1 ቁጥር 2 ቁጥር 3 ቁጥር 4 እያለ መጥቶ አሁን የመጨረሻው ደግሞ ቁጥር 5 ተብሎ ከጥቂት ወራት በፊት በዚሁ በያዝነው 2018 ዓመተ ምህረት ወጥቷል። መጽሐፉ አንዳንድ ቅር ሊያስብሉ የሚችሉና የኦርቶዶክስ ተዋሕዶ እምነት ተከታዮችን የሚያጣጥሉ ሐሳቦች በመጠኑ ቁጥር 2 ላይ ነበረ። ማለትም የሳጥናኤል ጎል ኢትዮጵያ ቁጥር 2 በፊት የወጣው ላይ ተካተውበት ነበር በመጠኑ። በተቀላላው ግን እስከ ቁጥር 4 ድረስ በኔ ግምገማ ጥሩ ይዘት ያላቸውና አስተማሪ መጽሐፍት ሆነው ቀጥለዋል ብዬ ነው ማስበው። ቁጥር 5 ላይ ግን የጸሐፊው ጸረ ኦርቶዶክስ አስተሳሰብ በጣም አግጦና አፍጦ የወጣበት መጽሐፍ ነው። እጅግ ስልችት የሚል እጅ የሚል ትችት ማጣጣያ በጣም የንቀት ሐሳቦች የበዙበት ክፍል ያለው ሆኖ ነው ያገኘሁት። አንብቦ የሚሳሳት እንግዲህ ዕውቀት የሌለው ጀማሪ በተለይ ወጣቶችን ነው ማስበው እኔ በሰንበት ትምህርት ቤት ደረጃ ያሉ በእድሜያቸውም ትንንሽ የሆኑ በአስራዎቹ እድሜ በሃያዎቹ መጀመሪያ ያሉ ወይም ደግሞ ለእምነት ትምህርት ጀማሪ የሆኑ ሰዎች ይህን መጽሐፍ ቢያነቡት በየትኛውም እድሜ ቢሆኑ ማለት ነው የሚያሳስት ነገር የሚመርዝ ነገር አይምሯቸው ውስጥ ሊገባ ይችላልና ያንን ለመቅረፍ ነውና በእምነቱም ደግሞ በሳል የሆኑም ሰዎች ቢሆኑ እነሱንም ጭምር ሊያሳስት የሚችል የተሳሳተ መረጃ የገባበት ነው ቁጥር 5 መጽሐፍና ምንድነው የሚለውን በዚህ ቪዲዮ ሁለት ሐሳቦችን ባጭሩ ጠቅስላችሁና ምላሽ በኔ በኩል ያለውን እሰጥበታለሁ ማለት ነው። በቅድሚያ ሁላችሁም እንደምታውቁት የመጽሐፉ ማለትም ሁሉም ከቁጥር 1 ጀምሮ ያሉት እስከ 5 ያሉት መጽሐፎች አጻጻፋቸው ሁለት መቼቶችን ይዞ ነው የሚሄደው። በእያንዳንዱ መጽሐፍ ውስጥ ሁለት ሲን ወይም ደግሞ ሁለት ዋና መቼቶች ናቸው ያሉት። መቼ የት የሚለው ማለት ነው። አንደኛው ከጂ20 ሀገራት ዝግ ስብሰባ አድርገው ስለ ኢትዮጵያ የተነጋገሯቸውን ነገሮች የያዘው ክፍል ነው። ኒውዮርክ ውስጥ የተካሄደ ስብሰባ ወይም ደግሞ በቤልጂየም ብራስልስ ወይንም በአውስትራሊያ ሜልቦርን እያለ እንደ አውሮፓውያን አቆጣጠር በ2014 ዓመተ ምህረት የሀያላኑ ሀገራት መሪዎች ሲነጋገሩ የተቀረጸ ከዛ ላይ ንግግራቸው ተጽፎ ተተርጉሞ የቀረበ መሆኑን የሚገልጽና የነሱን ንግግር የሚያወራው አብዛኛውን የመጽሐፎቹን ክፍል የያዘው ያ ነው። ሁለተኛ ደግሞ ክፍሎችም አሏቸው እነዚህ መጽሐፍት በተለይ ቁጥር 1 ቁጥር 2 እና ቁጥር 5 ምንድነው ይሄን መረጃ ይዞ የወጣው ዳንኤል ቶማስ የተባለው ኢትዮጵያዊ ያለ እሱን ጨምሮ እንግዲህ ፍጹሜ ዳዊት ዲያቆን ይሆናል ወዘተ በሚል ስም የተጠቀሱ ሰዎች ቪዲዮውን መጀመሪያ ሲያዩ የተሰማቸው ስሜት የደነገጡት ድንጋጤ ምን ይሻለናል ምን አይነት ጉድ ነው ይሄን መረጃ ለማን እንስጥ ማን ብንሰጠው ይሰማናል በምን መልኩ ለህዝብ እናደርሰው ወዘተ እያሉ ሲገረሙ ሲጨነቁ ወደዚህ ሲሉ ይሄንን የሚያሳየው ክፍል ነውና ሁለት ነገሮች ናቸው ማለት ነው። እንግዲህ በሁሉም መጽሐፍት ውስጥ ሁላችንም ትኩረት አድርገን የምናነበው መጽሐፉን ያነበቡ ሁሉ ትኩረት የሚያረጉበት እና ብዙ የሚነጋገሩበት ራሳቸው የጂ20 አገራት ተብዮቹን ዱለታ ነው ብዬ ነው ማምነው። የነሱን ወሬ ነው ሁላችንም ትኩረት ሰጥተን ያየነው። ምክንያቱም ሁለተኛው እንደማዋጃም ሊገባ ይችላል። ለምሳሌ ፍጹሜ ዳዊት ዲያቆን ይሆናል የሚባሉ ገጸ ባህሪያት ገጸ ባህሪያት ብቻ ሊሆኑ ይችላሉና መጽሐፉን ለማዋዛት ይሄ ነገር መጀመሪያ ያነበቡ የሰሙ ሰዎች ወይንም ቪዲዮ እጃቸው ላይ የገባው ኢትዮጵያውያን እንዴት እንደደነገጡ የነሱ ሪአክሽን የሚያሳይ ግን በትክክል በዛ መልክ ነው የሄደው የሚለው ነገር ላይ ደግሞ እውነትም ሊሆንም ላይሆንም የሚችል ማዋዣ ተደርጎ የቀረበ ነው ሊሆን የሚችለው። እንግዲህ ገጸ ባህሪያት ብቻ ሊሆኑ ይችላሉ ማለት ነው። ዳንኤል ቶማስ የሚለው ስም ዳዊት የሚለው ስም ፍጹሜ ዲያቆን ይሆናል ገጸ ባህሪያት ብቻ ሊሆኑ ይችላሉ። ደራሲው እንግዲህ ፍስሐ ያዜም ይሁን ሌላ ደራሲ ማን እንደጻፈው ይሄን መጽሐፍ ሁላችንም በትክክል አናቅም። ይሄን መረጃ ያወጡትን ሰዎች ማንነት መጀመሪያ ኦሪጂናል ፐርሰን ማን ነው የሚለውን ሊያውቅም ላያውቅም ይችላል። ብቻ ግን በሆነ መንገድ መረጃው ግን እጁ ላይ ሊደርስ ይችላል። ያንን በጽሁፍ መልክ ሊያወጣው ይችላልና
ለምን ገልጦ አልተናገረም ለምን ከሌ ነው አልተባለም አንልም ሁላችንም የነገሩን ሲሪየስነት ስለምንረዳ ማለት ነው ዞሮ ዞሮ ቁጥር 1 መጽሐፍ በ2007 ከወጣ በኋላ መጽሐፉን ያነበበው ኢትዮጵያዊ በሙሉ ተደንቆበታል ተነጋግሮበታል ቀጥሎ ደግሞ ቁጥር 2 ትንሽ ቆየት ብሎ በ2010 ወጣ ይሄኔ ነው እንግዲህ ዲያቆን ይሆናል የሚባል ገጸ ባህሪ የተጨመረበት ዲያቆን ይሆናል የሚናገራቸው ነገሮች የተለመዱ የፕሮቴስታንት ተሐድሶ ዓላማ አራማጅ የሆኑ ዲያቆንን የሚሉ ሰርገው ቤተክርስቲያን ውስጥ የገቡ የሚያወሯቸው ወሬዎች ናቸው እንግዲህ ይሄ ቁጥር 2 ላይ ነው ያለው ብያቸዋለሁ 2010 ላይ የወጣው ማለት ነው ለምሳሌ ዲያቆን ይሆናል የሚባለው ሰው እዛ መጽሐፍ ውስጥ ምን ይላል ኦርቶዶክሶች ኢየሱስ የሚል ስም ይጠራባቸውን አይወዱም ወይም ሲጠራባቸው ያ ሰው መናፍቅ ነው ይላሉ የሆነ ጊዜ የተሰራ ጥናት እንደሚያሳየው ፕሮቴስታንቶች 100% መጽሐፍ ቅዱስን ያውቃሉ ኦርቶዶክሶች ግን 20% ብቻ ናቸው መጽሐፍ ቅዱስ የሚያነቡት የሚያውቁት ሌሎቹ ማንበብ እንዳለባቸው እንኳን አያውቁም የኦርቶዶክስ ተዋሕዶ ምዕመናን መጽሐፍ ቅዱስ ስለማያነቡ ሰይጣንን ለመቋቋም የሚያበቃ መንፈሳዊ ኃይል የላቸውም ዲያብሎስ ፊት ለፊት ቢመጣባቸው ማውገዝ አይችሉም ምክንያቱም ክርስቶስ ከነሱ ጋር የለም ቅዱስ ቃሉን አልታጠቁም ማውገዝ የሚችሉት ፕሮቴስታንቶች ናቸው ምክንያቱም እነሱ ቅዱስ ቃሉን ታጥቀዋል ምናምን በቃ እንግዲህ አሁን ቃል በቃል አይደለም ይሄንን ብላችሁ ሐሳቡ ግን ግልጽ ብሎ በዚሁ መልክ ተጽፎ ታገኙታላችሁ ረጅም ነገር ስለሆነ በረሰፊው ማውራትም አይጠበቅብኝም እንደዚህ አይነት የተለመዱ የትዕቢት ሐሳቦችን ነው ዲያቆን ይሆናል የሚባለው ገጸ ባህሪ በቁጥር 2 መጽሐፍ ውስጥ የሚያወራው እነዚህ ያው ሁሌ የምንሰማቸው የትዕቢት አባባሎች ናቸውና ይሄን ሳነብ በግሌ በዛ ሰዓት ምንድነው ያልኩት ደራሲው ፍስሐ ያዜ ይሄንን ገጸ ባህሪ ለምን ፈጠረው ራሱ ፍስሐ ያዜ ፕሮቴስታንት ነው ወይስ ሊሞግት የፈለገው ሐሳብ አለ ብዬ ነበር በወቅቱ በገሃዱ ዓለም እንደ ዲያቆን ይሆናል አይነት ተሐድሶዎች ስላሉ የነሱ ድምጽ ለምን ተካተተ ብለን አንገረምም ምክንያቱም በቃ እንደዛው ሊሉ ስለሚችሉ ማለት ነው በገሃዱ ዓለም አሉ ልቦለዱም ውስጥ ቢገቡ አይገርመንም ለምን ይሄኛው ፓርት ሁለተኛው ፓርት እንዳልኳችሁ necessarily እውነት መሆን አይጠበቅበትም ማዋዣ ሆኖ የገባ ነገር ሊሆን ይችላል ብዬ ስለማስበው ማለት ነው ቁጥር 3 እና ቁጥር 4 ላይ ብዙም እንደዚህ ያለ ነገር የለም አሁን ቁጥር 5 ላይ ግን ብሶ እጅ ብሎ የጸረ ኦርቶዶክስ ተዋሕዶ ፕሮፓጋንዳው መጥቷል መጽሐፉ ተወደደልን ብለው እንግዲህ ጸሐፊዎቹ ሊሰድቡን ተነሱ ማለት ነው መጨረሻ ላይና እንዲያውም እኔ መጽሐፉን አንብቤ ስጨርስ በጣም ተገርሜ ፍስሐ ያዜን ስልኩን አፈላልጌ ደውዬ እስከ መጠየቅ ነው የደረስኩት ስልኩን ያነሳልኝ ታናሽ ወንድሙ ነውና ቀጥታ የጠየቅኩት ፍስሐ ያዜ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነው ወይስ ፕሮቴስታንት ነው ብዬ ነው የጠየቅኩትና ታናሽ ወንድሙ ነኝ ነው ያለው እንዴ ኦርቶዶክስ ነው ብሎኛል ኦርቶዶክስ ነው እርግጥ አድርጎ ነው የተናገረውና እኔ ግን አይመስለኝም በተለይ ቁጥር 5 እሱ ከጻፈው ፍስሐ ያዜ የሚባለው ደራሲ ጭልጥ ያለ ፕሮቴስታንት ያው ኦርቶዶክስ ተዋሕዶ እምነትን በጣም ሚስሊድ በሚያደርግ ሁኔታ ሪፕሬዘንት ሊያደርግ የፈለገ በቃ የመጨረሻው ውርጋጥ አስተሳሰብ ላይ ያለ በዛ ደረጃ የማየው ፕሮቴስታንት እምነት ተከታይ እንጂ ኦርቶዶክስ በጭራሽ ሊሆን አይችልም ምክንያቱም በጣም የተጠቀሱት ሐሳቦች ጀማሪዎችን ለመጀመሪያ ጊዜ ኦርቶዶክስ ቤተክርስቲያንን ለሚያዩ ሰዎች በጣም ሚስሊድ ሊያረጉ የሚችሉ እንዳልኳችሁ ወይ በወጣትነት እድሜ ገና ሃይማኖት መማር የጀመሩ ልጆችን አይምሮ ሊበክሉ የሚችሉ ጠማማ አስተሳሰቦች ነው ያሉበት በውስጡና ለምሳሌ ምን ይላል አንድ ቦታ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ሲመሰረቱ በተለያየ ቅዱሳን ስም እንግዲህ ይሰየማሉ አይደል የቅዱስ ገብርኤል የቅዱስ ሚካኤል የኡራኤል የአርሴማ የጊዮርጊስ እየተባለ የሚሰየሙት ምክንያቱ በየሰፈሩ ያሉ ካህናት በየአጥቢያው ያሉ ምዕመናን የኔ ቅዱስ እኔ የምወደው ቅዱስ ካንተ ይበልጣል እየተባባሉ በፍክክር የመሰረቷቸው ናቸው እንዲህ አይነት ነገር ተራ አስተሳሰብ የሞላበት ትችት ነው በውስጡ ያለው በተለይ አንድ ክፍል ሙሉ ለዚህ ዴዲኬትድ ይሆናልና እንግዲህ ፍስሐ ያዜ እሱ እናንተ ሰፈር ነው ያለው ይሄ የኔ ቅባት ከነብይ ከሌ ቅባት ይበልጣል የኔ ወንጌል ከፓስተር እንትና ይበልጣል ይያሉ እየተገነጠሉ ነቢያቶቻችሁ ፓስተሮቻችሁ በፍክክር ቸርች በየቦታው ሊከፍቱ ይችላሉ እናንተ ሰፈር እኛ ጋር ኦርቶዶክሶች ጋር አብያተ ክርስቲያናት በተለያዩ ቅዱሳን ስም ለምን እንደሚሰየሙ እንዴት እንደሚሰየሙም ሂደቱ በግልጽ ይታወቃልና እንዲህ ያለ ተራ ነገር ማውራትም አያስፈልግም ዞሮ ጸረ ኦርቶዶክስ ትችቱ ቀደም ብሎ ቁጥር 2 መጽሐፍም ላይ በመጠኑ ነበር እንዳልኳችሁ እንደ ቁጥር 5 አይብስም እና ቁጥር 2 ሲወጣ በወቅቱ አንዳንዶች በፌስቡክ ላይ ጠይቃችሁኛል በውስጥ መስመር የሳጥናኤል ጎል ኢትዮጵያ ላይ ያለው ነገር እውነት ነው ስትሉኝ አዎ ምንም እንኳን መረጃው እንዴት እንደወጣ መጀመሪያ ማን እጅ ገባ ቀጥሎ ማን ጋር ሄደ እንዴት ለትመት በቃ ወዘታ የሚሉት ነገሮች ላይ ምንም ማረጋገጫው ባይኖረኝም
ስለመቼቶቹ ማረጋገጫ የለኝም ሄጄ ያየሁት ነገር ስለሌለ ነገር ግን በጥቅሉ በኢትዮጵያ ላይ ሀያላን ሀገራት ስለሚሰሩት ሴራ የተነገሩት ነገሮች በጥቅል ሐሳባቸው በጣም ትክክል ናቸው የሚል ምላሽ እየሰጠው እንዲያነቡ ነው ሰዎች ሳበረታታ የነበረው ቁጥር 2 ላይ በተለይ ንግስቲቱ በሰፊው የምታወራቸው ነገሮች አሉ ሌሎችም የሀያላን ሀገራት የመሰረቷቸው ተቋማት ተወካዮች የሚያወሯቸው ነገሮች አሉ በጣም ጠቃሚ መረጃዎችን የያዙ ስለሆኑ ከጉዳቱ ይልቅ ይሄ ዲያቆን ይሆናል የተባለው የሚያወራቸው ትርፍ ወሬዎች ከሱ ይልቅ ይሄኛው መረጃ ስለሚበልጥ መጽሐፉ ጠቃሚ ስለሆነ አታንብቡ የሚል ተቃውሞ በዚያ ሰዓት አልነበረኝም ማለት ነው ቁጥር 5 ግን አታንብቡት ባጭሩ ልንገራችሁና ምንም የምታገኙት አዲስ ነገር የለም ሲጀምር ሲቀጥል ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው ካነበባችሁት ምናልባት እንደኔ ክሪቲካሊ ካላነበባችሁት ማለት ነው ለምን ብትሉ በጣም ሊያሳስታችሁ የሚችል አንድ ትልቅ ውሸት እንደ እውነተኛ መረጃ አድርጎ አቅርቧል አደጋው እዚህ ላይ ነው እንዳልኳችሁ ትኩረታችን የጂ20 አገራት የሀያላኑ መሪዎች የቫቲካኑ ፖፕ የእንግሊዟ ንግስት ሌሎችም የዓለም አቀፍ ተቋማት ተወካዮች ምን እንዳወሩ የሚገልጸው ምን እንዳሉ የሚገልጸው ክፍል ላይ ስለሆነ ከመጀመሪያው ጀምሮ ያብዛኛው አንባቢ ትኩረት እዛ ላይ ነው ቁጥር 5 ላይ ውሸት የተቀላቀለው ኦርቶዶክስን ስለመተቸት ብቻ አይደለም ማለት ነው አሳሳች ውሸት ተቀላቅሏል ያ ምንድነው መሰላችሁ በዚህ በጂ20 ሀገራት ዝግ ስብሰባ ላይ የቫቲካኑ ፖፕ በመጨረሻ በስብሰባው መዝጊያ ላይ ስለ ኢትዮጵያ ትንሳኤና ይመጣል ስለሚባለው ንጉስ ማለትም ንጉስ ቴዎድሮስ እኛንን ወሬውን የምናራግበው እንጂ ውሸት ነው እንዳለ ተደርጎ የገባ ነገር አለ ይሄ ከባድ ማሳሳቻ ነው ምንድነው የሚለው ሐሳቡ በጥቅሉ ፖፑ የሚናገረው ልክ እንዴት ነው መሰላችሁ ስለ ኢትዮጵያ ትንሳኤ ስለ ንጉስ ቴዎድሮስ የተነገሩ በኦርቶዶክስ ቤተክርስቲያን የተነገሩ ትንቢቶችን በድርሳነ ዑራኤል በገድለ ፊቅጦር በፍካሬ ኢየሱስ በምን መርምረናል አይተናል አጥንተናል የደረስንበት ድምዳሜ መረጃው ምንም ተአማኒ ምንጭ የለውም ስለ ንጉስ ቴዎድሮስም ሆነ ስለ ኢትዮጵያ ትንሳኤ የሚያመለክት ነገር የለውም የደፈና አይነት ትንቢት ነው እንጂ እንደዚህ አሁን እነሱ እንደሚያወሩት አይደለም በዛ ላይ ደግሞ የእንግሊዟ ንግስት በወጣትነቷ ወደ ኢትዮጵያ መጣ አፄ ኃይለ ሥላሴን ስለ ጉዳዩ ጠይቃቸው እሳቸውም እንደማያምኑበት አይነት አድርገው ውሸት እንደሆነ አድርገው እንደገለጹላት ይሄንን ሁሉ ቪዲዮ ተቀርጾ እንዳለ በዚህ ምክንያት ኢትዮጵያ ትነሳለች የሚል ምንም ስጋት እንደሌላቸው ይልቅዬ ይሄ ትንቢት ኦርቶዶክስን ለማዘናጋት ጥሩ ዘዴ ሆኖ ስላገኙት ወሬውን ያራገቡ ያሉት ራሳቸው የቫቲካኑ ተንኮለኞች አያላኑ ሀገራት እንደሆኑ በዝግ ስብሰባው ላይ የቫቲካኑ ፖፕ መጨረሻ ላይ እንደተናገረ ተደርጎ ነው ቁጥር 5 የመጨረሻው ክፍል ላይ የተጻፈው ይሄንን ነው ቁጥር 5 መጽሐፍ የሚያወራው ይሄ ሆን ተብሎ የገባ ማደናገሪያ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን በሃይማኖታቸው ተስፋ እንዲቆርጡ ስለ ኢትዮጵያ ትንሳኤ ማሰብ እንዲያቆሙ ስለ ሀገራቸው ስለ ኢትዮጵያ ራሱ ማሰብ እንዲያቆሙ እንዲንቋት ተስፋ እንደሌላት አድርገው እንዲያዩዋት ተስፋ እንዲቆርጡ ልቀቁልን ነው ቤዚካሊ ፖለቲካል ናሬቲቭን ተውት ልቀቁልን ለፕሮቴስታንቶች ልቀቁልን ከዚህ በኋላ አያገባችሁም እኛንን ለወደፊት ምን እንደሚሆን የምናቀው ለቀጣዩ ነገር ዝግጁ ሆነን ቅዱስ ቃሉን ታጥቀን ያለነው እኛንን ዲያብሎስን ለመጋፈጥ ሐሳዊ መሲህን ለመጋፈጥ ልዑሉን ሳጥናኤልን ከነ ሰራዊቶቹ ጭፍሮቹ ለመጋፈጥ ዝግጁ ሆነን ያለነው እኛንን እናንተ የውሸት ትንቢት ላይ ቴዎድሮስን ጠብቁ እኛ ግን ከኢየሱስ ጋር ነን በቃ ይሄን ለማውራት ነው ይሄ መጽሐፍ የተጻፈው ቁጥር 5 ማለት ነውና እኔ በ10 ጣት ይፈርምላቸዋለሁ የቫቲካኑ ፖፕም ሆነ የእንግሊዟ ንግስት በዝግ ስብሰባ ላይ የኢትዮጵያ ትንሳኤ የሚባል ነገር የለም ብለው አይናገሩ እርግጠኛ ሆኜ ነው የምነግራችሁ ይሄንን ንጉስ ቴዎድሮስ የሚባል ነገር የለም አይሉም ምንጩ ያልታወቀ ወሬ ነው አይሉም ወሬውን እየነዛን ያለነው እኛንን ብለው አይናገሩም በጭራሽ በእርግጠኝነት እሱ በጭራሽ ከእንደዚህ አይነት ነገር ጋር ሲጀምር ያያላን ሀገራት ሰይጣን እኮ እውነቱን ከኛ ይበለጠ ይፈራል እኛ አላዋቂ ስለሆነ ብዙ ልንደነጉር እንችላለን ሰይጣን ግን ዝም ብሎ አይደነጉርም እና ውሸት ቢሆን ስጋት ባይኖራቸው ኢትዮጵያ ለምንም አይፈጠርም አትስጉ ቢሉ መጀመሪያ ዝግ ስብሰባ ስለ ኢትዮጵያ ለምን አስቀመጣቸው ቁጥር 1 መጽሐፍ ለምን ይወጣ ነበር ክላሽ አያረግም እንግዲህ በዘመነኛው አነጋገር ልግለጸውና ቁጥር 1 እና ቁጥር 5 ክላሽ አላረጉም እዚህ ጋር ቁጥር 1 መጽሐፍ ሲወጣ እኮ የሳጥናኤል ጎል ኢትዮጵያ የሚለው ስሙ ራሱ ለምንድን ነው የመጣው የሳጥናኤል ጎል ኢትዮጵያ ሐሳቡ እዛ ውስጥ ያለው ምንድነው ቁጥር 1 ላይ ከልዑላችን ከሳጥናኤል ጎን ተሰልፈን
በኢትዮጵያ ልንሰራ ያሰብነውን ሁሉ ስንተገብር የበላይ አካሉ ማለትም እግዚአብሔር እያሉ እንግዲህ እነሱ የበላይ አካሉ እያሉ ነው የሚጠሩት እግዚአብሔርን ባጸፋው ምን አይነት እርምጃ ሊወስድብን እንደሚችል አናውቅም ለውጊያው ተዘጋጁ ግንዛቤ ልናስጨብጣችሁ ነው ከወዲሁ እናንተን የጂ20 ሀገራትን መሪዎች የጠራ ነው እኛ የጂ8 ሀገራት ሰብሳቢዎች ዋናዎቹ አጥቆር ያለ ነው መሪዎች እናንተን ሌሎቻችሁን የራሺያንም የቻይናንም የብራዚልንም የምንንም የደቡብ አፍሪካንም መሪዎች የጠራናችሁ ስለዚህ ጉዳይ ልንነግራችሁ ነው የበላይ አካሉ እዛች ሀገር ላይ ምን እንደሚያደርግ አይታወቅም ተዘጋጁ ልንላችሁ ነው ብሎ አይደለም ፖፑ ስብሰባ ይጠራቸው ይሄን ያለም ሾርት ሜሞሪያም አይደለንም እኮ ፍስሐ ያዜ ምንነካ ፖፑ ቁጥር 1 መጽሐፍ ሲሉ የነበረው ያቺ ሀገር በበላይ አካሉ ጥበቃ ስር ያለች ሀገር ናት የህይወት ዛፍ ያለባት ሀገር ናት እኛ ምን ፈልገው የህይወት ዛፍን አግኝተን ዘላለማዊ መሆን ነው ነገር ግን የበላይ አካሉ ታማኝ አገልጋይ የሆኑ መላእክቱም የሆኑ ቅዱሳን ሰዎች ሊዋጉን ይችላሉ ለመጨረሻው ውጊያና ፍልሚያ ተዘጋጁ በገንዘብ በእውቀት በኃይል በአጋንንታዊ መንፈስ በሁሉም ነገር በቻላችሁት ሁሉ ተደራጁ ተዘጋጁ ከጎናችን ተሰለፉ ይሄን አልነበረ ሲሉ የነበረው ይሄ ማለት ምን ማለት ነው የኢትዮጵያ ትንሳኤ ማለት እኮ ነው የኢትዮጵያን ትንሳኤ ሊመጣብን ይችላልና ተዘጋጁ ማለት እኮ ነው ቁጥር 1 መጽሐፍ የወጣው ለዛ እኮ ነው ምን ማለት ነው የኢትዮጵያ ትንሳኤ ኢትዮጵያ ጠፍረው የያዟት ሀያላን ሀገራት የነሱ የመንፈሳዊውም የፖለቲካዊውም የምኑም የኢኮኖሚውም ሴራ ብዙ ውዥንብር አለ ይሄው አንዱ ሴራ እንግዲህ ቁጥር 5 መጽሐፍ ነው ራሱ የፍስሐ ያዜ ቁጥር 5 መጽሐፍ ራሱን የቻለ ሴራ ነው በፕሮቴስታንት እምነት በኩል የሚካሄደው ማለት ነው ይሄን ከመሳሰለው ተጽዕኖ ተላቃ በራሷ እውነት ላይ በእግዚአብሔር ኃይል የምትቆምበት ክስተት ነው የኢትዮጵያ ትንሳኤ ማለት እውነት ሲያሸንፍ ነው ኢትዮጵያ ዓለምን ትገዛለች ይላሉ እንዴት አርጋ ነው የምትገዛው ዓለምን አንቀጥቅጣ እንዴት አርጋ ነው የምትነሳው ይያለ ሲያሾፍ ፖፑ እንደዛ አይነት ነገር ሐሳብ ለማካተት ተሞክሯልና አይዟችሁኛ እንግዲህ በውጊያ አይደለም ምን ይዛችሁ ልንላቸው እንችላለን እውነት ነው የሚወጣው የነሱ ውሸት ሲፈርስ እኮ ናቹራል ነው እውነት ትገለጣለች ውሸት ሲፈርስ እውነት ስትገለጥ ደግሞ የዓለም ህዝብ ምን እንደሚወስን አይታወቅም ዛሬ ለየሀገሩ መሪ ታማኝ የሆነው ዜጋ ነገ ከነገ ወዲያ የኢትዮጵያ እውነት ሲገለጥ እንዴት አድርጎ የራሱ መሪ ላይ ሊነሳ እንደሚችል አይታወቅም እኛ እኮ ምንም ማድረግ አይጠበቅብንም እውነት ከወጣ እውነት እኮ አሸናፊ ናት እውነት አርነት ያወጣቸዋል አይደል የተባለው እንጂ ጦር መሳሪያ አርነት ያወጣቸዋል እኮ አልተባለም እውነት ነው የሚያወጣው እና ታይቷል እኮ ለምሳሌ ኢትዮጵያ የራሷ እውነት በሁለተኛው የዓለም ጦርነት ጊዜ ለምሳሌ ወጥቷል የአውሮፓ የሊግ ኦፍ ኔሽንስ ሀገራት ኢትዮጵያን ለጣሊያን አሳልፈው ሰጥተዋት ነበር ፕሮቴክቶረስ ወይም ደግሞ ቅኝ ግዛት ሆና በጣሊያን ስር እንድትገባ ለኮሎኒያሊዝም ለቅኝ ግዛት አሳልፈው ሰጥተዋት ነበር ግን የኢትዮጵያ እውነት አሸነፈ የኢትዮጵያ እውነት ሲያሸንፍ አንደኛ እርስ በራሳቸው ተዋጉ ልክ አፄ ኃይለ ሥላሴ ትንቢት እንደተናገሩት በነገራችን ላይ በዚያ ሰዓት በሊግ ኦፍ ኔሽንስ ስብሰባ ላይ ዛሬ የኛ ተራ ነው ነገ ግን የናንተ ተራ ነው ብለው አፄ ኃይለ ሥላሴ አልቅሰው በሊግ ኦፍ ኔሽን ስብሰባ ላይ በተናገሩበት ጊዜ በሳቸው ላይ አድሮ የተናገረው ራሱ እግዚአብሔር ነው እና እቺ ንግግር ትንቢት ሆናባቸው ኢትዮጵያውያን በጣሊያን የመርዝ ጋዝ በምን እንዳላለቁት እነሱ ደግሞ በሁለተኛው ዓለም ጦርነት በሚሊዮን የሚቆጠር ህዝብ የፈረንጁ ብቻ አይደለም እነሱን ተከትሎ በየቦታው የተነሳው ጦርነት ብዙ ህዝብ በዓለም ላይ እንዲያልቅ ምክንያት ሆነዋልና እውነት ሲወጣ እንደዛ ነው የሚያደርገው ለኢትዮጵያ በዛ ሰዓት እፎይታ አገኘች ኢትዮጵያ ትንሳኤ ትንቢት ተፈጸመ የዛ ሰዓት ማለት አይደለም ግን በዛ መልክ ነው ከዛ በኋላ ምንድነው እሱ የሆነው የሙሶሊኒ መጨረሻው ምንድን ነበር የሆነው የራሱ ሀገር ህዝቦች አይደሉም በስቅላት የቀጡት የራሳቸው ዜጎች ይሰቅሏቸዋል ማለት ነው ነገ ከነገ ወዲያ እንግዲህ እውነት ሲወጣ ስለዚህ እዚህ ላይ እንደተጣጣለው አይደለም የእግዚአብሔር ስራ ረቂቅ ነው ከባድ ነው የኢትዮጵያ ትንሳኤ ተብሎ ምን እንደሚፈጸም እንዲህ በዚህ በቁጥር 5 መጽሐፍ ላይ የኛ ፕሮቴስታንቶች አናንቀው እንደሚያወሩት እንደማይሆን አውሮፓውያኑ ያውቃሉ ከባድ ጉዳይ እንደሆነ ኢትዮጵያ ጋር ተገናኝቶ ከመንፈሳዊ እሴቷ ጋር ተገናኝቶ የሚነሳ ነገር በሙሉ ከባድ መሆኑን ከልምድ ያውቃሉ ምንም የማያውቁት የኛዎቹ ፕሮቴስታንቶች ናቸው ለዛ ነው እንደዚህ ብለው በድፍረት ለመጻፍ የበቁት ማለት ነውና በእርግጠኝነት የምነግራችሁ ፖፑ እንደዛ ሊል አይችልም አይልም ከራሴም ፊልድ ተነስቼ ልንገራችሁ ዩቶፒያን ስተዲስ የሚባል ፊልድ 500 ዓመት ሙሉ የኖረ ሲጽፉበት ሲከራከሩበት የኖረ ፊልድ አይኖርም ነበር የኢትዮጵያ ትንሳኤ የሚባል ነገር እንደማይኖር የዚህን ያለ እርግጠኝነት ቢኖራቸው ኖሮ ማለቴ ነው እንግዲህ የእንግሊዟ ንግስትና
የነሱ የድሮዎቹም አንሴስተሮቻቸው ማለት ነው። እንዲያውም ከኛ የበለጠ የኢትዮጵያ ትንሳኤንም ሆነ ንጉስ ቴዎድሮስን እየጠበቁ ያሉት እነሱ ናቸው። ያውም በከፍተኛ በጀት በተዋቀሩ የስለላ ቡድኖች ጭምር እየታገዙ ማለት ነው። የበጎ አድራጎት ስራ የሚሰሩ የኤንጂኦዎች መስለው በየገጠሩ በየገዳሙ የሚዞሩ ብዙ የነሱ ሚሽነሪዎች እንዳሉ እናውቃለን በአሁን ጊዜ ማለት ነው። አንዱ ስራቸው ስለ ንጉስ ቴዎድሮስ ወይንም ስለ ኢትዮጵያ ትንሳኤ የሚጠቁማቸው የተለየ እንቅስቃሴ ካለ መረጃ መሰብሰብ ነው። ይሄ ነው እንግዲህ ይሄ ከባድ አይነት መጠባበቅ ነው። እኔ እስከሚገባኝ ድረስ እኛ የነሱን ያህል እየጠበቅን አይደለም። እኛ የምንጠብቀው መብራት መቼ ይመጣልናል፣ ውሃ መቼ ይመጣልናል፣ ዘይት መቼ ይቀንሳል፣ የገበያው ዋጋ መቼ ይረጋጋል፣ ደሞዝ መቼ ይጨምራል። ይሄንን ነው የምንጠብቀው እኛ። የባሰበት ደግሞ መቼ ያልፍልኛል፣ መቼ እንጀራ ጠግቤ በልቼ አድራለሁ፣ መቼ ሰው ይደርስልኛል፣ መቼ ወደ ተፈናቀልኩበት ቀዬ እመለሳለሁ፣ መቼ እጽናናለሁ ላጣዋቸው ቤተሰቦቼ ሁሉ። ይሄንን ነው እየጠበቀ ያለው። አልደላንም እኛ የነሱን ያህል እንኳን ለመጠበቅ ማለት ነው። ስለ ኢትዮጵያ ትንሳኤ ስለ ንጉስ ቴዎድሮስ እኛ የምንጠብቀው በእምነት ብቻ ነው። በቃ የሆነ በምኞት በለቅሶ በእንባ ቢበዛ በጸሎት አለቀ። እነሱ ናቸው እየተወራጩ ያሉት መዋቅር ዘርግተው ተግባራዊ ውጊያ፣ በጣም ተግባራዊ በግልጽ የሚታይ ውጊያ ላያችን ላይ ከፍተው በፕሮፓጋንዳው አልቀረም፣ በፖለቲካው አልቀረም፣ በኢንተርናሽናል ዲፕሎማሲው አልቀረም፣ በምኑ አልቀረም እያባሉን እያበጣበጡን እየተጠባበቁ ያሉት እነሱ ናቸው እንዳይመጣብን ብለው ማለት ነው። እና ይሄ ቁጥር 5 መጽሐፍ ላይ ያለው ማጣጣያ ውሸት ነው ማለት ነው። ውሸት ነው። ስጋት አይግባችሁ፣ ምን ሰጋው ነገር የለም ምናምን ብሎ ፖፖ አይናገርም ማለት ነው። በዚያ ላይ ደግሞ ያው እንግዲህ እኔ ዝርዝር እንትኑ ላይ አልገባም። ብዙ መከራከሪያ ማለት ገድለ ፊቅጦር ላይ የተጻፈው ትንቢት እንደዚህ ይሄን አያመለክትም፣ የኢትዮጵያ ትንሳኤ ብሎ በግልጽ አልጻፈም፣ ይሄን ያመለክታል፣ ይሄን አያመለክትም የሚል ዝርዝር መከራከሪያ። ይሄ ልክ ምንፍቅና ክርክር መጽሐፍ ቅዱስ እየጠቀሱ እንደሚከራከሩት እንደዛ አይነት ነገርም አስገብቷል። ፍስሐ ያዜም በሉት whoever መጽሐፉን ያሳተመው ማለት ነው። እኔ በግልጽ ስለማላቃቸው ነው እነዚህን ሰዎች። ይሄ ክርክር ምንም መልስ አያስፈልገውም፣ ውሃ የሚቋጥር ነገር የለውም። ሌላው ደግሞ ያው እንዳልኳችሁ ዲያቆን ይሆናል የተባለው ገጸ ባህሪ የኦርቶዶክስን ቤተክርስቲያን የሚሰድብበት ኦርቶዶክስን የሚንቅበት መጠኑ ጨምሮ ዝርክርክ ብሏል ብያቸዋለሁ። ቁጥር 5 ላይ ብዙ ለዛቢስ ወሬ አለበት። ቅድም ያልኳችሁ አለ ለምሳሌ ይሄ ቅዱስ ከዚህኛው ቅዱስ ይበልጣል እያሉ ሲፎካከሩ ነው ቤተክርስቲያን የሚከፍቱት በየቦታው የሚል ነገር አለ። ይሄ እንዴት ጽላት እንዴት እንደሚቀረጽ እንዴት የሀገረ ስብከቱ ሊቀ ጳጳስ እንደሚባርከው ምን እንደሚል ይሄንን የሚያውቅ ማንኛውም የኦርቶዶክስ ተዋሕዶ ምዕመን ይሄን ሊል አይችልምና ለዛ ነው እኔ ደራሲው ኦርቶዶክስ እንዳልሆነ እርግጠኛ ነኝ የምለው። ሌላም የተጠቀሱ ሐሳቦችን በውስጡ እንደምሳሌ ያህል ልጥቀስላችሁ ማንበብ እንደማያስፈልጋችሁ እንድታውቁት ማለቴ ነው። በኦርቶዶክስ ቤተክርስቲያን ውስጥ በአዲስ አበባ አድባራት ወንጌል ለማስተማር ገና መጽሐፍ ቅዱሱ ሲገለጥ ህዝቡ ሆ ብሎ ይቃወማል፣ ግር ብሎ ግቢውን ለቆ ይወጣል፣ ምክንያቱም የሚፈልገው ገድል ብቻ እንዲነበብለት ነው የሚል ሐሳብ ለምሳሌ አካቷል። አያስቅም? ወይም ደግሞ በግቢ ጉባኤ ውስጥ መጽሐፍ ቅዱስ ለማስተማር የሞከረ ሰው መናፍቅ ተብሎ ይወገዛል፣ ከቅዱሳን ታሪክ በቀር ግቢ ጉባኤያት ላይ ማስተማር አይቻልም። እኔ ራሴ ግቢ ጉባኤ ውስጥ ተምሬያለሁኝ እና ይሄንን ሳነበው በጣም ነው የሳቅኩት። ስለ ግቢ ጉባኤ ምንም የማያውቅ ሰው እንደጻፈው ያስታውቃል፣ ወይንም ቢያውቅም ሆን ብሎ ለማደናገር የጻፈው ሰው እንደሆነ ያስታውቃል። ሆን ብሎ ለማደናገር የሚፈልግ ሰው እንደጻፈው ያስታውቃል። በዛ ላይ ደግሞ ስለ መዋቅሩ ራሱ ምንም ግንዛቤውም ያለው ሰው አልጻፈውም። ማለት ግቢ ጉባኤ፣ ቴዎሎጂ ኮሌጅ እና የዩኒቨርሲቲ ዲፓርትመንቶች እነኚህ ሶስቱ እንደሚለያዩ ራሱ አያውቅም። ፍስሐ ያዜ ዩኒቨርሲቲ ገብቶ አልተማረም ወይ እኔ እንጃ። ወይም ደግሞ ይሄን መጽሐፍ እቺን ክፍል የጻፈው ሰው ግን ዩኒቨርሲቲ ገብቶ የሚያውቅ አይመስለኝም። እና የተንዛዛ ትችት አለበት፣ የወረደ ጽሁፍ ነው ማለት ይሄኛው ክፍል። ሌላው ደግሞ እውነተኛውን ወንጌል የሚያውቁና የሚያስተምሩ በሩቅ ገጠሮች ያሉ መነኮሳት ናቸው። እነርሱ ወደ ከተማ መጥተው ለማስተማር ሲሞክሩ ህዝቡ ገድል ብቻ መማር ስለለመደ ወንጌል ቢሰብኩት ስለማይቀበላቸው ወደ ገዳማቸው ይመለሱና በዚያው መቆየት ነው የሚመርጡት። ህዝቡ አይቀበላቸውም፣ ምክንያቱም እነሱ ስለ ኢየሱስ ሊነግሩት ነው የሚመጡት። ህዝቡ ግን ገድልና ስንክሳር ወንጌል ድርሳን ለምዶ ስለጠበቃቸው የገጠሩ መነኮሴና የከተማው ምዕመን አይግባቡም። ስለዚህ በቃ ተራርቀዋል ወዘተ ወዘተ የሚገራርሙ አይነት ብዙ ቅብጠራዎች አሉበት። ብልግና ነው ብዬ ነው የማስበው። ስለዚህ ምንም ጥቅም የለውም። አታንብቡት፣ አትግዙት፣ ደራሲውን ማታበረታቱት። ከቻላችሁ ጸበሉ ሰዱት የምታውቁት ካላችሁ።
ኦርቶዶክስ ነኝ ካለ ማለት ነው። አለዚያም ምንነቱን ወጣ ብሎ ያብራራ። የትኛው ደብር ላይ ነው ለምሳሌ ወንጌል ለመስበክ መምሩ መጽሐፍ ቅዱስ ሲገልጡ አይ ገድልና ድርሳን ካልተነገረ አንፈልግም ብሎ ህዝቡ ግር ብሎ ሲወጣ ሆ ብሎ ሲቃወም የት ነው ያየው? ለምሳሌ የዛሬው ወንጌል ዛሬ የተነበበው ወንጌል እንዲህ ነው ብሎ አይደለም ከቅዳሴ በኋላ የሚያስተምሩት። ሰርክ ጉባኤ ላይ መጽሐፍ ቅዱስ አይደለም የሚሰበከው። ገድልስ ደግሞ ቢሰበክ ምን ይገርማል? ዛሬ የቅዱስ ቀሌ መታሰቢያ ቀን ነው ብለው ከቅዳሴው በኋላ ሊናገሩ ይችላሉ። ምን ግር ብለው ዋስወጣቸው ምናምን የሚያስብል ነገር ውስጥ ምን አስገባው? እና የት ነው ሲካሄድ ያየው? ይሄ ግልጽ አድርጎ ይናገር። እንግዲህ ሌላ የጠየቁት ጥያቄ ማብሬ ታናሽ ወንድሙ ነኝ ብሎኛል። ስልክ ያነሳው ብያቸዋለሁ። አዎ ብሎኛል። ቁጥር 5 የጻፈው እሱ ነው ብዬም ጠይቄዋለሁ። ሳያዜ ነው የጻፈው? አዎ አለ። ቁጥር 1 የጻፈው እሱ ነው አልኩት። አዎ እሺ አመሰግናለሁ አልኩኝ። ምክንያቱም ቁጥር 1 እና ቁጥር 5 አንድ አይነት ሰው ሊጽፈው አይችልም፣ ቅድም ባልኳችሁ ምክንያት ማለት ነው። ይሄ ግን ለኔ ያረጋገጠልኝ አንድ ነገር አለ። አሁን የመጨረሻውን ዋናውን ጉዳይ ልነግራችሁ ነው እንግዲህ ማስተካከያ ማለት ነው፣ እርማት ማለትም ቁጥር 5 ከቁጥር 1 ጋር በቀጥታ የሚጋጭ መሆኑ ማለት ነው። ቁጥር 1 ላይ የኢትዮጵያ ትንሳኤ ብሎ በግልጽ ባይናገርም እዛች ሀገር ላይ እንደሚከሰት አይታወቅም፣ ነቅታችሁ ጠብቁ ብሎ ፖፑ ሲናገር ቆይቶ ቁጥር 5 ላይ ደግሞ የኢትዮጵያ ትንሳኤ የሚባል ነገር የለም፣ እዛች ሀገር ላይ ምንም ይፈጠራል ብለን አንሰጋም፣ አትስጉ የሚል ነገር ሁለቱም በአንድ ስብሰባ ላይ ሊነገር ስለማይችል ቁጥር 1 እና ቁጥር 5 ይጋጫል ብያችኋለሁ። ምንን ያረጋግጣል ይሄ መሰላችሁ? በፊት የሰማሁት አንድ መረጃ ነበረ ቁጥር 2 ከወጣ በኋላ ወይንም ቁጥር 3 ከወጣ በኋላ አይ ዶንት ሪሜምበር፣ ብቻ የዛን ሰሞን የሰማሁት አንድ መረጃ ነበረ። እንግዲህ እንደምታውቁት በሳጥናኤል ጎል ኢትዮጵያ የወጣልን መጽሐፍ መንፈሳዊ መረጃ ነው፣ መረጃው ራሱ ማለት ነው። ስለዚህ ማረጋገጫችን መንፈሳዊ ነው መሆን ያለበት፣ ስጋዊ ሊሆን አይችልምና በስጋዊማ አዎ የሚካሄደውን እናያለን። ዜና ተኩሮ መከታተል ራሱ በቂ ነው በኢትዮጵያ ላይ በአለም ዙሪያ ምን እየተካሄደ እንዳለ። በመንፈስ ግን ማረጋገጥም ደግሞ ይቻላል። ማለትም መረጃው ምን ያህል አውተንቲክ ነው፣ በምን አይነት ዓላማ ተጻፈ የሚለውን ማለት ነውና ለዚህ ደግሞ በጸሎት ጸንተው የሚኖሩ ገዳማውያን አባቶችን ወይም እናቶችን ማንኛውም አጋጣሚ ስናገኝ መጠየቅ እንችላለን። የጠየቁም ብዙዎች አሉ። ስለዚህ ስፔሲፊካሊ ስለዚህ መጽሐፍ ማለትም ላይሆን ይችላል፣ ነገር ግን በጥቅሉ ምን እየተካሄደ እንዳለ በኢትዮጵያ ውስጥ ስለ ኢትዮጵያ ትንሳኤ ስለሚነገረው ነገር ይመጣል ስለሚባለው ንጉስ ስለሌላው መጠየቅ የሚወድ ብዙ ሰው እንዳለ አውቃለሁ። እኔም ደግሞ አጋጣሚውን ሳገኝ እጠይቃለሁና ስለ መጽሐፉም ጠይቄያለሁ። ወይም ደግሞ መረጃውን ያገኙ ምዕመናን የጠየቁ ምዕመናን ምን እንደሰሙ ከአባቶች እጠይቃለሁ፣ ማስታወሻዎች እጽፋለሁና ምን ሰምቼ ነበር መሰላችሁ? ቁጥር 2 ከወጣ በኋላ የሳጥናኤል ጎል መጽሐፍ እውነተኛው ደራሲ ወይንም ሚስጥሩን ያወጣው ሰው እንግዲህ በጽሁፍ መልክ ጽፎ ታይፕ አድርጎ ለኛ ያሳተመልን ሰው ማለት ላይሆን ይችላል፣ ግን ሚስጥሩን መጀመሪያ ያወጣው የያዘው ለኢትዮጵያውያን እንዲደርስ ምክንያት የሆነው ሰው ገና ቁጥር 1 መጽሐፍ እንደወጣ ተገድሏል፣ ሞቷል። ይሄንን ነው እንግዲህ ከመንፈሳውያን ሰዎች ማረጋገጥ የቻልኩት። ሚስጥሩን እንዲያወጣ ሲረዳው የነበረው መልአክ ቅዱስ ገብርኤል ነው፣ ለኢትዮጵያውያን ንቃት እንዲሆናቸው። ምክንያቱም ከኢትዮጵያ ትንሳኤ ጋር የተያያዘ ትልቅ ድርሻ ቅዱስ ገብርኤል አለው። ከቅድስት ድንግል ማርያም በአደራ እቺን አገር ተረክቦ የያዛት ቅዱስ ገብርኤል ስለሆነ በኢትዮጵያ ትንሳኤ ጉዳይ ሌሎች ቅዱሳን ሚና የላቸውም ማለት አይደለም፣ ሁሉም አላቸው። ቅዱስ ገብርኤል ግን ልክ በቃ አንድ ኃላፊነት ለአንድ ሰው አሳይመንት እንደሚሰጠው ኮሚሽንድ ሆኖ የኢትዮጵያን ትንሳኤ ጉዳይ የያዘው መልአክ እሱ ነው። ስለዚህ ይሄ መረጃ እንዲወጣ ያደረገው እሱ ነው። ሌሎችም ብዙ ስራዎችን እየሰራ ይገኛል ቅዱስ ገብርኤልና ለኢትዮጵያ ትንሳኤ ያዘጋጀን ማለት ነው። እና ይሄ መጽሐፍ እንዲወጣ ማድረጉ ይሄ መረጃ እንዲወጣ ማድረጉ አንዱ ስራው ነበረ ማለት ነው የመልአኩ የቅዱስ ገብርኤል። ደራሲውን ረድቶት ለዚህ ያበቃው እሱ ነው። እንግዲህ ደራሲ ቅዱስ ገብርኤል አይቶታል ወይስ አላየውም? ይሄንን ነገር ተረድቶታል ወይስ አልተረዳውም? አይ ሃቭ ኖ አይዲያ። ይሄን ላውቀው አልችልም። ብቻ ግን ልናመሰግን የሚገባው ቅዱስ ገብርኤልን የቅዱስ ገብርኤልን አምላክ እመቤታችን ቅድስት ድንግል ማርያምን ሀገሪቱን በአደራ ከርሷ የተረከበው በኢትዮጵያ ትንሳኤ ጉዳይ ቅዱስ ገብርኤል ስለሆነ እንዳልኳችሁ ሌሎችም ቅዱሳን እጅግ በጣም ገትረው እየተዋጓቸው ነው በአሁን ሰዓት። እነዚህን ከሳጥናኤል ጎን የተሰለፉትን ኃያላን ሀገራት ማለት ነው። ቅዱስ ጊዮርጊስ፣ አባታችን ቅዱስ ተክለ ሃይማኖት፣ ቅድስት ክርስቶስ ሰምራ፣ አቡነ ዘርአብሩክ በዋናነት የሚጠቀሱት ብዙ ጊዜ እነዚህ ናቸው እንግዲህ እና ይሄ አንድ ይሄንን ሰምቻለሁኝ።
ታዲያ እንግዲህ ቁጥር 1 መጽሐፍ እንደወጣ የመጀመሪያው ደራሲ ከሞተ የመረጃው ባለቤት ከሞተ እንዴት ነው ከቁጥር 2 በኋላ ያሉት መጽሐፍት ማን ነው እያወጣልን ያለው? ፍስሐ ያዜም በሚል ስም ማን ነው እያወጣ ያለው? እንዴት ነው መረጃው ከየት ነው እየመጣ ያለው የሚል ጥያቄ ይከተላል። ለዚህ ያገኘሁት መልስ ምንድነው? ከቁጥር 2 በኋላ ያሉት መጽሐፍት በመጀመሪያው መጽሐፍ ሐሳብ መሰረት እየወጡልን እንዳሉ የሚል መልስ ነው ያገኘሁትና እንደኔ ግምት እንግዲህ ምናልባት ቪዲዮ ተጽፎ ያላለቀ የቀረ ክፍል ካለው ያ ነው እየተስፋፋና አንዳንድ መረጃ ከነባብም ከፈጠራም እየገባበት ፍስሐ ያዜ በሚል ስም እየወጣልን ያለው ማለት ነው። እንግዲህ ዞሮ ዞሮ የመጀመሪያው የመረጃው ባለቤትና አሁን መጽሐፉን እያወጣ ያለው ሰው አንድ አይደሉም ማለት ነው። ባጭሩ እንዳልኳችሁ ቢያንስ እኔ እርግጠኛ ሆኜ የምነግራችሁ ቁጥር 1 እና ቁጥር 5 የጻፈው ሰው አንድ አይደሉም። እግረ መንገዴን ስለ መጽሐፉ ካነሳው ላይ ቀር አንድ ሌላም ያገኘሁትን ደስ የሚል መረጃ ልጨምርላችሁ። ምዕራባውያን በተለይ አውሮፓውያን በኢትዮጵያ ጉዳይ ላይ እንዲህ ያለ ዝግ ስብሰባ ሲያደርጉ የመጀመሪያቸው አይደለም። ይሄንንም ሰምቻለሁ። እኔ በኢትዮጵያን ስታዲስ በሚለው ፊልድ ብቻ በራሴ ከተገነዘብኩትም ብዙ ዝግ ስብሰባ እንደሚያደርጉ ገምታለሁ ዝም ብዬ። ምክንያቱም ኢትዮጵያ የሚለውን ስም ሳይጠቅሱ አንዲት ሚስጥራዊት ሀገር እያሉ በልብ ወለድ መልክ የሚጽፏቸው ናቸው። እንግዲህ የዩቶፒያ ድርሰቶች ማለት እንደዛ ናቸው። የፀሐይ ከተማ፣ ዩቶፒያ፣ ክርስቲያኖፖሊስ ምናምን እያሉ የሚወጡት መጽሐፎች ብዙ ናቸው። ተሰብስበው የሚያወሩ ሰዎች እንዳሉ አውሮፓ ላይ ኮንቲኒየስሊ ስለ ኢትዮጵያ ከድሮም ጀምሮ የሚያሳይ ማረጋገጫ ነውና ከነዚህ ከመንፈሳውያን የገዳም አባቶች በከተማም ያሉ ምዕመናን ጸሎት የሚያደርጉ በጸሎት ህይወት ያሉ እግዚአብሔር በመንፈስ ቅዱስ አንዳንድ ነገሮችን የሚያሳያቸውን ሰዎች በሆነ አጋጣሚ በማገኝበት ወቅት ያንኑ ነገር የሚያረጋግጥልኝ ነገር ነው የምሰማውና አውሮፓውያን በኢትዮጵያ ጉዳይ ላይ እንዲህ ያለ ዝግ ስብሰባ ሲያደርጉ የመጀመሪያቸው እንዳልሆነ ሰምቻለሁ። ከዚህ ቀደምም ባሉት ክፍለ ዘመናት እንደዚሁ ተሰብስበው መሪዎቹ ኢትዮጵያ ላይ ሲዶልቱ ቅዱስ ሄኖክ የአዳም 7ኛ ትውልድ የተባለው ቅዱስ ሄኖክ ተገልጦ በመካከላቸው ተገልጦ በአካል እንደተቆጣቸውና እንዳስደነገጣቸው ማለትም ይህን ኢትዮጵያ ላይ የምታስቡትን ሐሳብ ታው ብሏቸዋል ፈጣሪ እረፉ የሚል ማስጠንቀቂያ እንደሰጣቸው ይህን ደግሞ ገዳማውያን የሆኑ አባቶችና እናቶች በመንፈስ ቅዱስ ገላጭነት እንደተመለከቱ ሰምቻለሁ። እንግዲህ ድሮም ከኖህም በፊት ያን የጥፋት ውሃ ከመምጣቱ በፊት የአዳም 7ኛ ትውልድ የተባለው ይሄው ቅዱስ ሄኖክ ነበረ። የነዚህን የአያላን ሀገራት መሪዎች ነገስታት ነን የሚሉትን ድቅሎችን የነሱን ቅድመ አያቶቻቸውን ያኔ የወደቁት መላእክትን ድቅሎች የደቂቀ ሴት የተባሉትን ማለት ነው ንስሐ ግቡ ብሎ ያኔ የሚገሰጻቸው ቅዱስ ሄኖክ ነበረ። አሁንም ስለ ኢትዮጵያ እየተከራከረ እነሱን ገትሮ የያዛቸው ሄኖክ ነው ማለት ነው። ከቅዱስ ገብርኤል ጋር በተጨማሪ እሱም አለ ማለት ነው። እግዚአብሔር ይመስገን አሳምኖኛል። ሳጠቃልለው ከቁጥር 1 እስከ 4 ያሉትን መጽሐፍት አንብባችሁ ጥቅም ልታገኙባቸው ትችላላችሁ። ቁጥር 2 ላይ ዲያቆን ይሆናል የተባለው ገጸ ባህሪ የሚያወራቸውን አላስፈላጊ ወሬዎች ተዋቸውና ሌሎቹን አንብቡ። ጥሩ ቁም ነገሮች አሏቸው። ቁጥር 5 ግን ተውት አታንብቡት፣ ምንም አይቀርባችሁም፣ አዲስ መረጃም የለውም። ከዚህ በኋላም የሚወጡ መጽሐፍት እንደሚኖሩ ጠቆም አድርጓል ደራሲው መጨረሻ ላይ። እንደ ሁኔታው እንግዲህ የሚሰጠውን ፊድባክ አይቶ ሊቀጥል ያሰበ ይመስላል። ቀጥሎ ጌታን ተቀበሉ የሚል መጽሐፍ በቀጥታ እንደሚጽፍልን ገምታለሁኝ። ምንም አይጠቅማችሁም፣ ከ5 ጀምሮ ያለው ምንም አይጠቅማችሁም ለማለት ነው። ዋናው ሐሳብ ቁጥር 1 ውስጥ ተጽፏል። የሳጥናኤል ጎል ኢትዮጵያ ቁጥር 1 መጽሐፍን ያነበበ ከበቂ በላይ መረጃ አለው። ልድገም ካለ ቁጥር 2 ሊያነብ ይችላል። ከዛ ውጪ ብዙም ይቀርበታል ብዬ አላስብም። በመጨረሻም ስለ ኢትዮጵያ ትንሳኤም ሆነ ይመጣል ስለሚባለው ንጉስ የሚነገሩ ትንቢቶች እውነት እንደሆኑ የቤተ ክርስቲያኗ ሊቃውንት ለመሆናቸው በትክክል የተመሰከረላቸው በትምህርታቸውም በቅድስና ሕይወታቸውም በምናኔ ሕይወታቸውም እንከንም አይወጣላቸው የማይታሙ ታላላቅ አባቶችና የአንድምታ ትርጓሜ መምህራን ሳይቀሩ አስተምረዋል፣ ተናግረዋል፣ ተንበየዋል። እነሱም ያረጋገጡት ነውና ከእነሱ ትምህርት በቀር ሌላ አፍራሽ የመናፍቅ ወሬ የምንሰማበት ምንም ምክንያት የለንም ማለት ነው። ለዛሬ ጨርሻለሁ። መልካም ሰንበት ይሁንላችሁ። ቸር ሰንብቱ። ቪዲዮውን ታዲያ ላይክ ማድረግ አትርሱ፣ ለሌሎችም አጋሩ። በአካል በቪዲዮ በምስል ወድምጽ በቅርቡ እንገናኛለን። እስከዚያው ድረስ ቸር ሰንብቱ። መልካም ሳምንት ይሁንላችሁ።